በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዚህ በቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የሚተላለፉትን የተለያዩ መንፈሳዊ መርሃ ግብሮችን በያላችሁበትና በተለይ መንገድ የምትከታተሉ የጌታና ጸጋ ሰላም ከእናንተ ጋራ ይሁን። ዛሬም እግዚአብሔር ባስለመደን ምሕረቱና በጎነቱን በዚህ ሰዓት ደግሞ የእግዚአብሔርን ቃል እንማማራለን። እንግዲህ እንደሚታወቀው የቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የተመሰረተበትን 11ኛ የአገልግሎት ዓመታትን በተለያዩ መንፈሳዊ መርሃ ግብሮችና እግዚአብሔርን ደስ በሚያሰኙና እግዚአብሔርን በሚያስከብሩ ነገሮች ያከበርን እንገኛለን። እንግዲህ ከአገልግሎቱ የተጠቀማችሁና የተጠቀማችሁ ያላችሁ በአገልግሎቱ ስም ያላችሁ እንኳን ለ11ኛው ዓመት የአገልግሎት በዓላችን እና በዓላችሁ በሰላም አደረሳችሁ፣ እንኳን አደረሰን። እንግዲህ ይህንን ምክንያት በማድረግ የተለያዩ መርሃ ግብሮችን በቴሌቪዥኑ እያስተላለፍን እንገኛለን። ከዛ ውስጥ ደግሞ አንደኛው የእግዚአብሔርን ቃል መሰረት ያደረጉ ትምህርቶችና ስብከቶችን እያቀረብን እንገኛለን። ዛሬም ደግሞ የትምህርትን ይዤላችሁ መጥቻለሁ። የዛሬውን ትምህርት መነሻ የምናደርገው የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 3 ከቁጥር 1 እስከ ቁጥር 2 ባለው ውስጥ ይሆናል። ትምህርታችን ከመጀመራችን በፊት ቃሉን እናነባዋለን። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 3 ከቁጥር 1። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። እንግዲህ መነሻ የምናደርገው አሁን ባነበብነው የእግዚአብሔር ቃል ክፍል ውስጥ ነውና ለዚህ ደግሞ ለክፍሉ እንደ ትምህርት ርዕስ የምናደርገው ሰማያዊ ጥሪ የሚል ይሆናል። ርዕሳችን የሚሆነው ደግሞ አለው ሰማያዊ ጥሪ። እንግዲህ ይህንን ርዕስ ስናነሳ ያው ቁጥር 1 ላይ ያለውን ቃል በቃል ነው የወሰድነው። የሚለው ከሰማያዊ ጥሪ ተካፋይ እንድትሆኑ የሚል ይሆናል ማለት ነው። ስለዚህ ዛሬ እንግዲህ እግዚአብሔር በረዳን እግዚአብሔር ባገዘን መጠን የምንማማረው ስለ ሰማያዊ ጥሪ ይሆናል ማለት ነው። እንግዲህ እንደሚታወቀው እግዚአብሔር ሕያው አምላክ ነው። እንደሱ እንደ አሕዛብ አማልክታት አይደለም። ይሄ ደግሞ ሕያው የሆነው እግዚአብሔር ሰዎችን ለተለያዩ ነገሮችና ለተለያዩ ዓላሞች እግዚአብሔር ሲጠራ እንመለከታለን። እንግዲህ ከዘፍጥረት እስከ ዮሐንስ ራእይ ወይም ደግሞ በእግዚአብሔር ቃል ውስጥ ስለ ጥሪ ስንመለከት በሁለት መንገድ እግዚአብሔር ሲጠራ እናያለን። አንደኛው እግዚአብሔር ሰዎችን ለአገልግሎት ሲመርጥና ለአገልግሎት ሲጠራ የእግዚአብሔር ቃል ሲነግረን እንመለከታለን። እንግዲህ እንደሚታወቀው በእግዚአብሔር መንግስት ውስጥ ወይም ደግሞ በእግዚአብሔር አገልግሎት ውስጥ የአገልግሎት ባለቤት ራሱ እግዚአብሔር እንደመሆኑ መጠን ለዛ ደግሞ ለአገልግሎት የሆኑ ዘንድ ሰዎችን ራሱ ነው የሚጠራው፣ ራሱ ደግሞ ሰዎች ደግሞ የሚመርጠው ማለት ነው። ለምን ከተባለ በቃ የአገልግሎት ባለቤት ራሱ እግዚአብሔር ስለሆነ ማለት ነው። እና እግዚአብሔር ሰዎችን ለተለያዩ አገልግሎት ሲጠራ እንመለከታለን። ለምሳሌ ከዛ ውስጥ በሐዲስ ኪዳን ታዋቂ የሆነውን ጳውሎስን ማንሳት እንችላለን። ጳውሎስን ለራሱ ምርጥ ዕቃ አድርጎ ሲጠራው እንግዲህ የሐዋርያት ሥራ ምዕራፍ 9 ስናነብ በሙላት የምናገኘው እውነት ነው። እንግዲህ የጌታ ተከታዮችን ሊያሳድድ በወጣ ጊዜ ጌታ ተገልጦለት እርሱን ደግሞ ለራሱ ምርጥ ዕቃ አድርጎ እንደጠራው ወይም ደግሞ በአገልግሎት ውስጥ ምርጥ ዕቃ እንዲሆንለት እርሱ ደግሞ ካለበት እንደለየው መመልከት እንችላለን። ስለዚህ ጳውሎስን ለአገልግሎት የጠራው ደግሞ ለአገልግሎትም የመረጠው ማን ነው ከተባለ የአገልግሎት ባለቤት ራሱ ጌታ ነው ማለት ነው። ለዚህ ነው በጢሞቴዎስ መልእክት ላይ ለአገልግሎቱ
ታማኝ አድርጎ ስለቆጠረኝ ሾመኝ የሚለው ማለት ነው። ልብ በሉ ለአገልግሎቱ ለማን ለራሱ ለእግዚአብሔር አገልግሎት ታማኝ አድርጎ ቆጥሮት ነው እግዚአብሔር ለአገልግሎቱ ጳውሎስን የሾመው ማለት ነው። ስለዚህ የአገልግሎቱ ባለቤት ራሱ እግዚአብሔር እንደመሆኑ መጠን ሰዎችን ለተለያዩ አገልግሎት ሲጠራና ሲለይ እንመለከታለን ማለት ነው። ስለዚህ እግዚአብሔር መጀመሪያ ይጠራል። ለምን ስንል ማለት ነው እግዚአብሔር የሚጠራው ለምንድነው ካለ ማለት ነው ለአገልግሎት እግዚአብሔር ይለያል ማለት ነው። በተጨማሪም በዚህ በማርቆስ ወንጌል ውስጥም ስናነብ ጌታ ኢየሱስ ክርስቶስ ለአገልግሎት የሆኑ ዘንድ ደቀ መዛሙርትን ሲጠራና ሲመርጥ እንመለከታለን። እንዳውም ማርቆስ ምን ይላል? ጌታ ኢየሱስ ክርስቶስ ጠራ የወደዳቸውን ጠራቸው የጠራቸው ከሱ ጋር እንዲሆኑ ካደረገ በኋላ ከተባለ እንዲልካቸው ይለናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ የወደዳቸውን ነው የጠራቸው ማለት ነው። የወደዳቸውን ነው የለያቸው። ለምን? ከእርሱ ጋር ኖረው ከዛ በኋላ ወደ አገልግሎት ይወጡ ዘንድ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስም በምድር በነበረበት ወቅት ሐዋርያትን ሲመርጥ የምርጫ ነገር አቅርበውለት አይደለም። እኛን ምረጠን እከሌን ምረጥ ብለው ማንንም ሰው ሪኮመንድ አልሰጠው ማለት ነው። ራሱ ጌታ ኢየሱስ ክርስቶስ ነው ለአገልግሎቱ ይሆናሉ ብሎ ያሉትን 12ቱ ደቀ መዛሙርትን ሲጠራና ሲለይ የምንመለከተው። ስለዚህ እግዚአብሔር በሰዎችን ለተለያዩ አገልግሎት ለራሱ መንግስት ወይ ደግሞ በእግዚአብሔር መንግስት ውስጥ ለሚገለገለው አገልግሎት የተለያዩ ሰዎችን ለአገልግሎት ሲጠራና ሲለይ እንመለከታለን። ስለዚህ በእግዚአብሔር ቃል ውስጥ ምን እናገኛለን ማለት ነው? እግዚአብሔር ይጠራል። ለምን ይጠራል ሲባል ለአገልግሎት ይጠራል ማለት ነው። ለአገልግሎት ይጠራል። አገልግሎቱን በታማኝነት አገልግሎቱን በቅድስና አገልግሎቱን በጽድቅ ሊያስኬዱ የሚችሉትን ማለት ነው። ምክንያቱም የእርሱ እግዚአብሔር ቅዱስና ጻድቅ አምላክ ስለሆነ አገልግሎቱን ደግሞ ማለት ነው በስነ ስርዓት ሊያስኬዱለት የሚችል ማለት ነው። እንግዲህ ሰዎችን ታማኝ አድርጎ ከጠራ በኋላ እግዚአብሔር ደግሞ ለዛ አገልግሎት ደግሞ ጸጋን ሲሰጥ እንመለከታለን። እና ጸጋን ይሰጣል። እግዚአብሔር በሰጠው ጸጋ ደግሞ ሰዎች ጥሪያቸውን በማክበር እግዚአብሔር የጠራቸውን እውነት በመረዳት ደግሞ እግዚአብሔር ባሰማራቸው መንገድ ማለት ነው ያገለግላሉ ማለት ነው። እንግዲህ በተለያዩ መንገድ ይህንን መልእክት የምትሰሙ ተመልካቾቻችን እግዚአብሔር ሁልጊዜ እርሱ ለጠራው ነገር ብቻ ነው ዋጋ የሚሰጠው ወይም ደግሞ እግዚአብሔር አምኖ ላሰማራው ብቻ ነው ማለት ነው ኃላፊነት እግዚአብሔር የሚወስደው ማለት ነው። እና በዚህ አጋጣሚ ሰዎች የራሳቸውን ፍላጎት በማዳመጥ ወይም ደግሞ በቤተክርስቲያን ደግሞ ሰዎች አንተ ጥሩ ነህ ተብሎ ማለት ነው በብዙሃኑ ደግሞ ግፊት ወይም ደግሞ በኮሚቴ ግፊት ደግሞ ሰዎች ወደ አገልግሎት መስመር ሊመጡ ይችላሉ ማለት ነው። ግን ሁልጊዜ ማመን ያለብን ማለት ነው እኛ ስለፈለግን ሰዎች ደግሞ ስለፈለጉ የሚገለገል አገልግሎት የለም። የአገልግሎት ባለቤት ራሱ እግዚአብሔር ስለሆነ ለአገልግሎቱ ደግሞ የሚጠራውም የሚመርጠውም ማን ነው ከተባለ የአገልግሎት ባለቤት ራሱ ጌታ ነው ማለት ነው። ስለዚህ በተለያዩ የአገልግሎት መስክ የተሰማራችሁ ሁልጊዜ ጥሪያችን ከእግዚአብሔር ነው ወይ? እግዚአብሔር ነው ወይ ለዚህ አገልግሎት እኛን የለየን? ወይም ደግሞ የተከፈተ በር ይህንን አገልግሎት የሰጠን ጌታ ነው ወይ የሚለው ነገር ሁልጊዜ መጠየቅ አለብን ማለት ነው። ምክንያቱም እኛ ባልተጠራንበት መድከም የለብንም ወይም ደግሞ ባልተጠራንበት ነገር ነው የአገልግሎት መንገድ ዋጋ መክፈል የለብንም። ለምን ሲባል ማለት ነው እግዚአብሔር ጸጋን የሚሰጠውም እግዚአብሔርም የሚጠራው ማለት ነው እኛ ስለፈለግን ሳይሆን እግዚአብሔር እኛን ስለፈለገ ለአገልግሎቱ ምን ብሎናል? ጠርቶናል ማለት ነው። ስለዚህ የቆምንበትን አገልግሎት ይሄ ቆም ብለን እንድታስቡት እንድታሰላስሉት ይሄንን ወንድም ምክሬን ለሁላችሁ እለግሳለሁ። እግዚአብሔር ጠርቶኛል ወይም ደግሞ አሁን የቆምኩበት የአገልግሎት መንገድ እግዚአብሔር ለዛ አገልግሎት ለኔ ጸጋ ሰጥቶኛል ብለን መጠየቅ አለበት። ያለበዛ በእልህም ይሁን ወይም ደግሞ በስሜትም ይሁን ሊገለገል የሚችል አንድም የእግዚአብሔር አገልግሎት እንዳለ መጽሐፍ አይነግረንም። ነገር ግን በእግዚአብሔር መንግስት ውስጥ ግን የተለያዩ አገልግሎት ይገለገሉ ዘንድ እግዚአብሔር የተለያዩን የጸጋ ስጦታ ወይም ጸጋን እንደሚሰጥ ግን መጽሐፍ ይነግረናል ማለት ነው። ስለዚህ እግዚአብሔር እኛን በጠራን ወይም ደግሞ እግዚአብሔር እኛን ባሰማራን የአገልግሎት መስመር ግን ብንሰማራ የጸጋ ባለቤት የሆነው እግዚአብሔር ጸጋን ያበዛል፣ ደግሞም ለምናገለግለው አገልግሎትም ኃላፊነትም ይወስዳል ማለት ነው። በተጨማሪም
በዓለም ጌታም ሲመጣ የምናቀርበው ነገር ካለ ማለት ነው እግዚአብሔር ጌታም ለዛ ኦኬ ይሄን አገልግሎት ሰጥቼ ነበረ በታማኝነት ተወጣል ብሎ ነው ሽልማት የሚሰጠን። ነገር ግን እኛ ባልተጠራንበት ወይም ደግሞ እግዚአብሔር ባላሰማራበት መንገድ ግን የምንሄድ ከሆነ በኋላም ደግሞ ዋጋ የሚከፍል ጌታ ሲመጣ ዋጋ አይኖረንም ማለት ነው። ለምን? እግዚአብሔር ይሁን ጌታ ለአገልግሎቱ ኃላፊነት ይሁን ሽልማት የሚሰጠው እርሱ ለጠራበት አገልግሎት ብቻ ነው ማለት ነው። ስለዚህ እግዚአብሔር ሰዎችን ይጠራል፣ የመጀመሪያው ነገር ማለት ነው። ለምን ካልን እግዚአብሔር ሰዎችን የሚጠራው ለአገልግሎት ነው። ወይም ደግሞ የእግዚአብሔርን መንግስት እንዲሰፋ ወይም ደግሞ በእግዚአብሔር መንግስት ያሉን አገልግሎት ያገለግሉ ዘንድ እግዚአብሔር ሰዎችን ይጠራል። ይሄ የመጀመሪያው ጥሪ ነው ማለት ነው። ሁለተኛው ጥሪ ግን እግዚአብሔር ለህይወት ይጠራል። ይሄን ማመን አለብን። እግዚአብሔር ለህይወት ይጠራል። እግዚአብሔር በግለሰብ ሲጠራ እንመለከታለን። ደግሞ እንደ ህዝብም ሰዎች እንደ ህዝብ ደግሞ ማለት ነው እግዚአብሔር ሲጠራና ሲለይ እናያለን ማለት ነው። አሁን እንደ ግል ስንመለከት አብርሃም ማንሳት እንችላለን። አብርሃም የእግዚአብሔር ወገን ወይም ደግሞ የእግዚአብሔር ይሆን ዘንድ እግዚአብሔር አብርሃምን ይጠራል ማለት ነው። ልብ በሉ በዘፍጥረት ምዕራፍ 3 ላይ የመጀመሪያው አመጽ ከተሰራ በኋላ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11 ልብ በሉ ከምዕራፍ 4 ወይም ከምዕራፍ 3 ጀምሮ እስከ ምዕራፍ 11 ድረስ ዘፍጥረትን ስናነብ ማለት ነው የማናገኘው ውድቀት የለም ወይም ደግሞ የማናገኘው ኃጢአት የለም ማለት ነው። በዛ ውስጥ ማለት ነው በእግዚአብሔር ላይ የተለያዩ አመጾች ሲሰሩ እንመለከታለን። እንደውም በሚያስገርም ሁኔታ በቃ እግዚአብሔር ሰውን ሁሉ በመፍጠሬ ተጸጸት እስከሚል ድረስ ማለት ነው የእግዚአብሔር እንኳን ነው በቃ ይሄ የኃጢአት ጽዋ እስኪሞላ ድረስ ማለት ሞላ ነው ማለት ነው። እና በዛው የተለያዩ ውድቀት የተለያዩ ኃጢአት እንመለከታለን። ልክ ምዕራፍ 12 ስንገባገማት ነው እግዚአብሔር የራሱን ሰው አብርሃምን ሲጠራ አብርሃምን ሲለይ እንመለከታለን ማለት ነው። ስለዚህ እግዚአብሔር አብርሃም የራሱ ወገን እንዲሆን ወይም ደግሞ እግዚአብሔር አብርሃም የሱ እንዲሆን አብርሃምን ሲጠራ አብርሃምን ሲለይ እናያለን ማለት ነው። ስለዚህ እግዚአብሔር በግለሰብ ሲጠራ እናያለን ማለት ነው። ስለዚህ አብርሃምን ለየ የራሱ እንዲሆን ወይም ደግሞ የራሱ ሕዝብ እንዲሆን አብርሃምን ጠራ እግዚአብሔር እና በአብርሃም በኩል የተገባውን ተስፋ ስንመለከት ደግሞ በኋላ ደግሞ እግዚአብሔር ያንን ሕዝብ ከግብጽ ባርነት ወይ ደግሞ ከግብጽ ሲለይ እንመለከታለን እንደ ሕዝብ ደግሞ ማለት ነው። ምክንያቱም እውነት ነው የአብርሃም ሕዝብ ናቸው የእስራኤል ነገር ደግሞ በግብጽ ባርነት ገብተው ደግሞ ማለት ነው እግዚአብሔር ደግሞ እንደ ሕዝብ ደግሞ ከግብጽ ያወጣበት መንገድ ምንድነው ከተባለ ዓላማ አለው ማለት ነው። ዓላማ አለው። ያንን ደግሞ ዓላማ የምናገኘው በዚህ በኦሪት ዘጸአት ምዕራፍ 5 ምዕራፍ 8 እና ምዕራፍ 9 ላይ ይህንን እውነት እናገኛለን። እና እግዚአብሔር ሕዝቡን ወይም ደግሞ እንደ ሕዝብ እስራኤልን ሲለይ ማለት ነው እስራኤልን ሲያወጣ ከግብጽ ባርነት ለምንድነው ከተባለ ማለት ነው ለዓላማ ነው ማለት ነው። ልብ በሉ በእግዚአብሔር ጥሪ ውስጥ ዓላማ አለው ማለት ነው። ያለ ዓላማ እግዚአብሔር አይጠራም። ሁል ጊዜ ማሰብ ያለብን እግዚአብሔር ይጠራል ለምን ስንል ይሄ ምላሽ አለው ወይም ደግሞ የእግዚአብሔር የጥሪውን ዓላማ መረዳት በጣም አስፈላጊ ነው ማለት ነው። አሁን ቅድም እንዳነሳ ነው እግዚአብሔር ለአገልግሎት ይለያል ለአገልግሎት ይጠራል ስንል ዓላማው ምንድነው ከተባለ በእግዚአብሔር መንግስት ያለውን አገልግሎት እንድናገለግል እግዚአብሔር ምን ይላል? ይጠራል። ይሄ ዓላማው ነው። ስለዚህ እግዚአብሔር ያለ ዓላማ ምንም ነገር አድርጎ አያውቅም። ሁሉም እግዚአብሔር የፈጠረውን ፍጥረት ስንመለከት በእግዚአብሔር ስራ ውስጥ ስናይ በእግዚአብሔር ሁኔታ ስንመለከት ሁሉም ነገር ምን አላቸው ከተባለ እግዚአብሔር ያለ ዓላማ አንዳች ነገር አያደርግም። ለዛም ነው የእግዚአብሔር ጥሪ ደግሞም ዓላማ አለው ማለት ነው። እና እስራኤልን ከግብጽ ባርነት ሲያወጣ እግዚአብሔር እስራኤልን ከግብጽ ባርነት ሲለይ ምን አድርጎ ነው? ምን አስቦ ነው? እግዚአብሔር ምን ዓላማ አድርጎ ነው? አዎ በአብርሃም በአባታቸው በኩል የተገባ ተስፋ አለ። አዎ አለ። ግን ደግሞ በተጨማሪም ደግሞ እግዚአብሔር ሕዝቡን ከግብጽ ባርነት እንዲወጡ ለምን ፈለገ? ዓላማው ምንድነው ካልን ምዕራፍ 5 ቁጥር 1 ላይ የመጨመረውን ዓላማ ይነግረናል ማለት ነው። እና በተለያዩ መንገዶች ቢገለጥም ለሶስት ዓላማ እግዚአብሔር እስራኤልን ከግብጽ ባርነት እንዳወጣ
ዘጸአት መጽሐፍ ይነግረናል። የመጀመሪያው ዓላማ ምንድነው? ዘጸአት ምዕራፍ 5 ቁጥር 1 እንደዚህ ይላል። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ልብ በሉ። አሁን ወደ ፈርዖን ሙሴና አሮን ገብተው የነሱን ሐሳብ ወይ የነሱን ዓላማ አይደለም የተናገሩት እና የእስራኤል አምላክ እግዚአብሔር እንዲህ ይልሃል ማለት ነው እና የሕዝቡ አምላክ ነው እግዚአብሔር እና ስሙ ራሱ ተጠቅሷል። የእስራኤል አምላክ ነው ማን? እግዚአብሔር። ስለዚህ እግዚአብሔር የእስራኤል አምላክ ነው እና ይህንን መልእክት ለፈርዖን እንዳፍ ሆነው ይናገሩት እንጂ ሙሴና አሮን፣ ነገር ግን ማለት ነው የቃሉ ባለቤት ወይም ደግሞ መልእክቱን አስይዞ የላከው ማን ነው ከተባለ የእስራኤል አምላክ የሆነው እግዚአብሔር ነው ማለት ነው እና የእስራኤል አምላክ እግዚአብሔር እንዴት ይላል? እንዲህ ይላል። ምን? በምድረ በዳ በዓልን ያደርጉልኝ ዘንድ ሕዝቤን ልቀቅ። ልብ በሉ። እዚህ የመጀመሪያው ዓላማ እስራኤል ከግብፅ ባርነት እንድትወጣ እግዚአብሔር ፈለገ። አዎ ምን? በምድረ በዳ ለእግዚአብሔር በዓል ያደርጉለት ዘንድ፣ እግዚአብሔርን ያከብሩት ዘንድ፣ ለእግዚአብሔር መስዋዕት ያቀርቡ ዘንድ እግዚአብሔር ሕዝቡን ከግብፅ ባርነት እንዲወጣ ፈለገ። በምድረ በዳ ነው የሚሏት ነው። በቃ በምድረ በዳ በዓል እንዳደርግልኝ። ልብ በሉ። አሁን እስራኤል በግብፅ ባርነት እዛ ውስጥ እንኳን እዛ ሆና እንኳን በዓል እንዳደርግለት አይደለም እግዚአብሔር የፈለገው እና ከግብፅ እንዲወጣ እግዚአብሔር ይፈልጋል። ከግብፅ የወጣ ሰው እግዚአብሔርን ያመልካል። ከግብፅ የወጣ ሰው ማለት ነው ለእግዚአብሔር በዓል ያደርጋል እና በግብፅ ውስጥ ሆኖ ማለት ነው በዓል እንዲያደርጉለት እግዚአብሔር አልፈለገም እና ይህን እንኳን ታሪክ ስናነብ ፈርዖን ራሱ ለድርድር ያቀርባል። በቃ እዚህ ሆናችሁ በዓል አድርጉ ሲል እንመለከተዋለን። እግዚአብሔር ግን በዓል እንዲደረግ የፈለገው ከግብፅ ወጥተው በምድረ በዳ ለበሉ። አሁን በዓለም ውስጥ ሆኖ ሳይሆን አይደለም፣ በግብፅ ውስጥ ሆኖ አይደለም፣ እዛ ጣዖት በሚመለክበት መንደር ውስጥ ሆኖ አይደለም። ለእግዚአብሔር የጠራና ንጹሕ የሆነ በዓል እንዳደረጉለት ሕዝቡን እንዲለቅ ፈለገ እግዚአብሔር። እዚህ እግዚአብሔር እስራኤልን ለምን ጠራ ካልማት ነው የመጀመሪያው ምክንያት ወይ ደግሞ ዓላማው፣ የጥሪው ዓላማ ለምንድን ነው ካለ ማለት ነው ለእግዚአብሔር በምድረ በዳ በዓል እንዳያደርጉለት እግዚአብሔር ሕዝቡን ጠራ፣ ወይም ደግሞ እግዚአብሔር ሕዝቡን ከግብፅ ለየ፣ ወይም እግዚአብሔር ከግብፅ ሕዝቡን አወጣ። የመጀመሪያው ዓላማ በዓል ያደርጉለት ዘንድ ነው ማለት ነው። እንግዲህ ሁለተኛውን ዓላማም ስንመለከት እግዚአብሔር እስራኤልን የጠራበት ዓላማ ስናይ ዘጸአት ምዕራፍ 8 ቁጥር 1 ላይ እንደዚህ ይላል። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባና እንዲህ በለው፣ እግዚአብሔር እንዲህ ይልሃል። አሁን ልብ በለው። አሁንም የተናገረ ያለ ማለት ነው ራሱ ማለት ነው እግዚአብሔር ነው ማለት ነው። ሙሴ ሄደው ይሄን ነገር ይናገር እንጂ ማለት ነው። አሁንም ለዛ ንግግር ባለቤት ወይ ለዛ ንግግር ኃላፊነት ማን የሚወስደው ከተባልን ራሱ እግዚአብሔር ነው። ምን አለ? እግዚአብሔር እንዲህ ይልሃል። ምን ይልሃል? ያገለግለኝ ዘንድ ሕዝቤን ምን በል ልቀቅ። አሁን ከመጀመሪያው ዓላማ ጋር ማያያዝ እንችላለን እና ሕዝቡን ጠራ ማለት ነው። ለምንድነው ታዲያ ሕዝቡን እግዚአብሔር የጠራው የለየው ካለ ማለት ነው ያገለግሉት ዘንድ እግዚአብሔር እስራኤልን ከግብፅ ባርነት አወጣ እና ከዛ በኋላም ዘሌዋውያንን ስናነብ እግዚአብሔር እንዲገለገልበት የሰራውን ስርዓት ከዘጸአት መጨረሻ ምዕራፍ ጀምሮ እግዚአብሔር ያገለግሉት ዘንድ እግዚአብሔር በመካከላቸው መጀመሪያ መኖር ስላለበት መቅደስ እንዲሰራ ሙሴን አሳይቶት ሙሴ ባሳየው ዲዛይን ወይ ባሳየው ስትራክቸር መሰረት ምድር ላይ የማዕድ እንኳን ሰራ። በዛ ውስጥ ደግሞ እንዴት ነው የሚገለገለው ሲል ዘሌዋውያን መጽሐፍ ደግሞ መቅደስ ካለ ደግሞ ምን ያስፈልጋል ይባላል? ካህናት ያስፈልጉታል። ስለዚህ እግዚአብሔር ደግሞ ካህናትን በሌዊ ነገድ ለራሱ የሆነ ዘንድ ደግሞ መረጠ፣ ጠራ። ልብ በለው። አሁን ከለየው ሕዝብ ደግሞ ያገለግሉ ዘንድ ደግሞ እግዚአብሔር ጠርቷል። መጀመሪያ ሕዝቡን ለሕይወት ጠራ፣ ወይም ደግሞ ከእግዚአብሔር ጋር እንዲሆኑ
ከጠራ በኋላ ደግሞ እግዚአብሔር ያገለግሉት ዘንድ ደግሞ ከዛ ውስጥ ደግሞ ከተጠሩት ደግሞ ነው ጠርቷል። ከተጠሩት መካከል ደግሞ ጠርቷል። የሌዊ ነገድ ያንን የመቅደስን አገልግሎት ወይም ደግሞ የመቅደስ የመስዋዕቱን ስርዓትን ያስፈጽሙ ዘንድ ነው ማለት ነው። ካህናቶች ነበሩ ማለት ነው። ስለዚህ እግዚአብሔር ያገለግሉ ዘንድ ሕዝቤን ልቀቅ ካለ በኋላ ማለት ነው በሚያስደንቅ ሁኔታ እንዴት ነው የሚገለገለው የሚለው ነገር ማለት ነው የወጣው ሕዝብ አይደለም ስርዓትን ያበጀለት ራሱ እግዚአብሔር ነው። እና ለማገልገል መቅደስ ያስፈልጋል፣ ለማገልገል ካህናት ያስፈልጋል፣ ለማገልገል መስዋዕት ያስፈልጋል። እነዚህ ነገሮች እግዚአብሔር ራሱ ለሶስቱ ማለት ነው ሲያበጃጅ ወይ ደግሞ ሲያስተካክል እንመለከቷለን። የመቅደሱን ስራ የመቅደሱን ዲዛይን እንዴት ይሁን እግዚአብሔር ለሙሴ ያሳየ፣ ሙሴን ደግሞ ማለት ነው እንዲሰሩ እግዚአብሔር ጥበብና ዕውቀትን እንደጨመረ እንመለከታለን። የሞላባቸው ሰዎች ያንን መቅደስ እንደሰሩት መጽሐፍ ይነግረናል። ስለዚህ መቅደስ ሰራ። ስለዚህ ካህናት ደግሞ ለራሲ የሆን ዘንድ ደግሞ ማለት ነው ከሌዊ ነገድ ምረጥ አለ። ካህናት ደግሞ ተመረጡ። ያንን ደግሞ ማለት ነው ካህኑ ደግሞ ለእግዚአብሔር መስዋዕት ያቀርብ ዘንድ መስዋዕቱ እንዴት ይሁን እግዚአብሔር ራሱ መስዋዕትን ማለት ነው ሰራ። ዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ስናነብ የምናገኘው እውነት ምንድነው ከተባለ ማለት ነው እግዚአብሔር መስዋዕትን ሲሰጥ ወይ ደግሞ የመስዋዕት ስርዓት እግዚአብሔር ሲያቀርብ እንመለከታለን። ስለዚህ በአገልግሎት ውስጥ ማለት ነው እግዚአብሔር ሕዝቡ ያገለግል ዘንድ ሊልቀቅ ካለ በኋላ ማለት ነው እግዚአብሔር አበጃጀ ምን እንዴት ነው የሚገለገለው የሚለው ማለት ነው። እና እግዚአብሔር እስራኤል ለምን አወጣ ካልን በዘጸአት ምዕራፍ 8 መሰረት ምን አለ ማለት ነው ያገለግሉት ዘንድ፣ በምዕራፍ 5 በዓል ያደረጉለት ዘንድ ማለት ነው። በዚህ በዘጸአት ምዕራፍ 8 ቁጥር 8 ላይ ድጋሜ የተጠሩበትን ዓላማ እንመለከታለን። ሶስተኛ ዓላማ ማለት ነው። ቁጥር 8 ላይ እንደዚህ አለ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮችና ከእኔም ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔር የሚሰዋ ዘንድ ሕዝቡን እለቅቃለሁ አላቸው። እዚህ ለእግዚአብሔር መስዋዕትን ያደርጉ ዘንድ እለቃለሁ አለባት ነው። እዚህ አሁን ከግብፅ ባርነት ለምንድን ነው የሚወጡት? ለእግዚአብሔር በዓል ያደርጉ ዘንድ። ለምንድን ነው የሚወጡት? ያገለግሉ ዘንድ። ለምንድን ነው የሚወጡት? ለእግዚአብሔር ይሰዉ ዘንድ ነው። እዚህ እግዚአብሔር እንደ ሕዝብ እነዚህን ሲጠራ ለምንድን ነው የጠራ ከተባለ ለዚህ ዓላማ እግዚአብሔር ምን አድርጓል? ጠርቷል። እና በጣም በሚያስደንቅ ራሱ እስራኤልን ለአሕዛብ ብርሃን እንድትሆን አድርጎ ራሱ እንደጠራ የእግዚአብሔር ቃል ይነግረናል። ለአሕዛብ ብርሃን እንኳን እንድትሆን ማለት ነው ማን? እስራኤል። ስለዚህ እግዚአብሔር ለዚህ ዓላማ ወይም ደግሞ የእግዚአብሔር ጥሪ የእግዚአብሔር ቃል ይሄንን እውነት ይነግረናል። ነገር ግን የኛ ጥሪ ግን አሁን ካነሳነው ጥሪ ግን ይለያል። ማለትም እስራኤል እንደተጠሩ አብርሃም እንደተጠራ ተመልክተናል። እግዚአብሔር እኛን የጠራው ጥሪ ምን አይነት ጥሪ ነው ከተባለ ከሰማያዊ ጥሪ ተካፋይ እንሆን ዘንድ ነው ማለት ነው። በጣም የሚያስደንቅ ጥሪ ነው። ለኛ የቀረበው ለኛ የደረሰው ጥሪ በጣም ደስ የሚያሰኝ ጥሪ ነው። ምን አይነት ጥሪ ነው? በቃ በላይ በሰማያት ያለው የዓለማት ሁሉ ፈጣሪ የሁሉ አስገኚ የሆነው የእግዚአብሔር ጥሪ ከሰማያዊ ጥሪ ነው። ለዚህ ነው ከሰማያዊ ጥሪ ተካፋይ ትሆኑ ዘንድ ማለት ነው። እና የጠራን አንድ የመንግስት አካል አይደለም፣ ወይም ደግሞ የጠራን አንድ ባለጠጋ ወይም አንድ ሀብታም አይደለም። እኛን የጠራን ማን ነው ከተባለ ማለት ነው እግዚአብሔር ነው። ያም ደግሞ ሰማያዊ ምንድነው ጥሪ ነው ማለት ነው። እና ይሄ ጥሪ ታዲያ ምንድነው ካለ ማለት ነው በቃ ከእግዚአብሔር ጋር ህብረት ይሆነን ዘንድ ከጨለማው ደግሞ ወደሚደነቀው ብርሃኑ የመጣንበት ጥሪ ነው ማለት ነው። አሁን በዚህ ጥሪ ውስጥ ታዲያ እኛ ምንድነን ካለ ማለት ነው በቃ ከእግዚአብሔር ጋር ምን አለ ማለት ነው ህብረት አለን። ምን አለን? ሰማይ ጥሪ ምንድነው ካለ ማለት ነው ከጨለማ ወደሚደነቀው ብርሃን ምን ብለናል? መተናል እያለን ነው። ያ ብቻ አይደለም። በዚህ በጢሞቴዎስ መልእክቱ ላይ ምዕራፍ ሁለተኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 9 ላይ ሌላም ጥሪ ወይም ደግሞ ለምን ደግሞ እግዚአብሔር እኛን ለምን እንደጠራን ደግሞ ይነግረናል። ይሁት ምዕራፍ 1 ቁጥር 8 ላይ ከ8 ላይ ላንበበው ከፍ አድርጌ እንግዲህ
በጌታችን ምስክርነት ወይም በእስረኛ በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረ መከራ ተቀበል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና። ልብ በሉ፣ ያዳነን በቅዱስም አጠራር የጠራን ማነው? እግዚአብሔር ነውና። ስለዚህ እግዚአብሔር እኛን በቅዱሱ አጠራር የጠራን በቅድስና እንድንኖር ወይ ደግሞ ለቅድስና ሕይወት የተለየን እንድንሆን እግዚአብሔር እኛን ጠርቶናል። እግዚአብሔር እኛን ለምን ጠራን ካልን ለሕይወት እግዚአብሔር ጠርቶናል። ለሕይወት ይህ ሕይወት ደግሞ ማለት ነው ከእግዚአብሔር ጋር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ጋር ህብረት እንድናደርግበት ያለ ሕይወት ነው ማለት ነው። ለዚህ ነው ህብረታችን ከአባትና ከልጁ ጋር ተብሎ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እስከ 5 ድረስ ስናነብ በቃ በመጀመሪያ ማለት ነው ያ የሕይወት ቃል የነበረው ደግሞ የተገለጠውን በማመናችን ደግሞ ማለት ነው ከልጁ ጋር ህብረት እንዲኖረን እግዚአብሔር ሰማያዊ ከሰማይ ጥሪ ተካፋይ እንድንሆን እኛን እግዚአብሔር ጠራን። እዚህ እግዚአብሔር እኛን ጠርቶናል ከሰማይ ጥሪ ተካፋዮች እንድንሆን ከእርሱ ጋር ህብረት እንዲኖረን ከእሱ ጋር ህይወት እንዲኖረን እግዚአብሔር ጠራን። እኛን እግዚአብሔር የጠራን ለህይወት ነው። ክብር ለስሙ ይሁን። እዚህ ከሰማያዊ ማለት ነው ጥሪ ተካፋይ የሆናችሁ ዘንድ ማለት ነው እና እግዚአብሔር ለህይወት እኛ መማገም ጠራን እና ልብ በለው ከሰማያዊ ጥሪ ተካፋይ የሆነው ደግሞ እኛ ስማችንም በሰማያት ባለው በሕይወት መዝገብ እንደተጻፈ የሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ ስናነብ የምናገኘው እውነት ይሄ ነው። ድጋሜ ስማችን በሰማያት ስለተጻፈ ደግሞ ሀገራችንም በሰማያት ደግሞ እንደሆነ የፊልጵስ መልእክት ምዕራፍ 3 ቁጥር 20 ላይ ደግሞ እናገኛለን። ተስፋችንም ራሱ የተያዘው ከሰማይ ጋር እንደሆነ ማወቅ እንችላለን። ለምን? እኛ የተጠራነው ጥሪ ምድራዊ ጥሪ አይደለም። እኛ የተጠራነው ጥሪ ሰማያዊ ጥሪ ነው። ወይ ደግሞ ከሰማያዊ ጥሪ ተካፋዮች እንድንሆን እግዚአብሔር እኛን በዚህም ብሎናል፣ ጠርቶናል። እዚህ ሰማያዊ ጥሪ ተካፋዮች እንድንሆን ከእርሱ ጋር ህይወት የእርሱ ህይወት በእኛ እንዲሆን ወይም ደግሞ ከእሱ ጋር ህብረት እንድናደርግ እግዚአብሔር እኛን ምን ነገርን ጠራን እና በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እግዚአብሔር እኛን ከጨለማ ወደሚደነቁ ብርሃኑ እንደጠራንም ይነግረናል። ምዕራፍ 2 ቁጥር 9 ላይ የመጀመሪያቱ የጴጥሮስ መልእክት ምዕራፍ 2 ቁጥር ላይ ሳነበው እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቀው ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁና እናንተም ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን ናችሁ አገኛችሁ። እና የሕይወትንም ጥሪም ደግሞ የተጠራንበትን ዓላማ በዚህ ክፍል ላይ እናገኛለን ማለት ነው። እግዚአብሔር ለሕይወት ጠራን። ከየት? ከጨለማ ወደ ብርሃኑ እኛን አመጣን። አስቀድመን የእግዚአብሔር ወገን አልነበርንም። በእግዚአብሔር ጥሪ ደግሞ በሰማያዊ ጥሪ ደግሞ የእግዚአብሔር ወገኖች ምን ሆንን? ሕይወት አልነበርንም፣ ሙታን ነበርን። በእግዚአብሔር ጥሪ ደግሞ ከሞት ወደ ሕይወት መጣን እና ይሄ እግዚአብሔር እኛን የጠራበት ዓላማው ነው። ለሕይወት እግዚአብሔር እኛን ጠርቶናል። ግን መጥራት ብቻ አይደለም፣ ሕይወት ማለት ብቻ አይደለም። እናስ በተጨማሪ ሌላም ዓላማም አለው። የኛ ጥሪ ምን አለ? የእርሱን በጎነት እንድንናገር የተመረጠ ትውልድ፣ ቅዱስ ካህናት፣ የተለየ ሕዝብ። እነዚህ ሁላ ማለት ነው እግዚአብሔር እኛን በክርስቶስ ኢየሱስ ከጠራን በኋላ በሕይወታችን የሚንጸባረቁ ነገሮች ናቸው ማለት ነው። ነገር ግን እግዚአብሔር በክርስቶስ ኢየሱስ በኩል ለሕይወት ጠራን። ይሄ ነው ሰማያዊ ጥሪ ዓላማው ይሄ ነው። በቃ ለእግዚአብሔር ከእግዚአብሔር ጋር እንድንኖር ከእግዚአብሔር ጋር ህብረት እንድናደርግ እግዚአብሔር ከሰማያዊ ጥሪ ወደኛ አመጣ። ይህን መልእክት የምትከታተሉ በምድር ላይ የተለያዩ አይነት ጥሪዎች አሉ። ግን የሚከብሩት የጠሩን ያህል ነው። ሁላችንም የተለያዩ ጥሪ ደርሰናል።
ጥሪ ግን ሲደርስ ማለት ነው ምላሽ የምንሰጥበት መንገድ ማለት ነው የጥሪውን ያህል ሳይሆን የጠሪውን ያህል ነው። እና ጥሪ የሚከብደው የጠሪውን ያህል ነው። እና በእግዚአብሔር ቃል ውስጥ ደግሞ ጠሪው እግዚአብሔር ነው። ጥሪው የሚከብረው ጥሪው ከፍ የሚለው የጠሪውን ያህል ነው። እና ጠሪውና ጥሪው የአንድ ሳንቲም ሁለት ገጾች ነው እና ያይዛቸዋለን። ስለዚህ እግዚአብሔር በሰማያት ያለው እግዚአብሔር ከሰማያዊ ጥሪ ተካፋይ እንድንሆን እግዚአብሔር ጠርቶናል። ወደዚህ ጥሪ ያልመጣችሁ የእግዚአብሔርን ድምጽ ደግሞ ሰምታችሁ ምላሽ መስጠት ያቃታችሁ አሁንም በጨለማ ውስጥ ያላችሁ በድጋሜ ደግሞ ከእግዚአብሔር ሕይወት ርቃችሁ ከእግዚአብሔር ወገን ርቃችሁ ያላችሁ ምህረትን የምትፈልጉ የእግዚአብሔር ጥሪ አሁንም ይጣራል። በክርስቶስ ኢየሱስ በኩል ከሰማያዊ ጥሪ ተካፋይ እንድትሆኑ እግዚአብሔር ይፈልጋል። የእግዚአብሔር ደስታ የእግዚአብሔር ሐሴት የእግዚአብሔርን ጥሪ ተቀብሎ በሚሄዱ ነፍሳት ከሰማያዊ ጥሪ ተካፋይ በሚሆኑ ነፍሳት እግዚአብሔር ደስ ይሰኛል። አሁንም የእግዚአብሔር ጥሪ ወደ እናንተ ይመጣል። ስሙ፣ እግዚአብሔር ይጣራል። አሁንም እግዚአብሔር ሕያው አምላክ ነው። አሁንም ሕያው የሆነ እግዚአብሔር አሁንም ጥሪ አለው። ያ ጥሪ ምንድነው? ከሰማያዊ ጥሪ ተካፋዮች እንድንሆን። ያ ታዲያ ምንድነው? በክርስቶስ ኢየሱስ ይህንን ጥሪ ወደኛ አምጥቷል። ይህንን ሐሴት ይህንን የተቀበላችሁ ደግሞ እግዚአብሔር በማክበር እግዚአብሔር ደስ በማሰኘት በሕይወት እንድንኖር እግዚአብሔር ይርዳን፣ እግዚአብሔር ያግዘን። የጠሪውን ያህል ከሰማያዊ ጥሪ ተካፋይ እንደሆንን ያህል በሕይወት እንድንኖር በቅድስና እንድንመላለስ እግዚአብሔር በሚያስደስት ሕይወት እግዚአብሔር ደስ በሚያሰኝ በመመላለስ ጥሪያችንን እንድናከብር እግዚአብሔር ይርዳን። ወደዚህ ግን ጥሪ ያልመጣችሁ ካላችሁ ግን ይህንን ጥሪ እንድትቀበሉ የእግዚአብሔር ጸጋ ሁላችንም ይደግፈን፣ ሁላችንም ይደግፋቸው። የጌታ ጸጋ ከሁላችሁ ጋር ይሁን። ከሰማያዊ ጥሪ ተካፋይ እንድንሆን ያደረገን በላይ በሰማያት ያለ የዓለማት ሁሉ ፈጣሪ እኛ አባት እግዚአብሔር ስሙ የተመሰገነ ይሁን።